እኔ አንድ ነገር ይገርመኛል። እውነት ለመናገር ሃይማኖቴ ቀይ መስመሬ ነው። በሃይማኖት አልደራደርም። በርከት ያሉ ሚሊዮኖች በሃይማኖታቸው እንደማይደራደሩ ተስፋ አደርጋለሁ። በሃይማኖት በኢትዮጵያ ሴንሲቲቭ ጉዳይ ነው። ሆኖም ግን እኔ አንዳንድ ጥሪዎችን ስመለከት በጣም ገርሞኝ ነው። የውጭ ማለት የአሜሪካ መንግስት ወይም ደግሞ የተለያየ መንግስታት እንዲያግዙን ስለ አሜሪካ መንግስት እንጩህ፣ የአሜሪካ መንግስት ሃይማኖታችን እንዲጠብቅልን ድምጻችን እንዲሰማ ምናምን 0.05% ካለው ሀገራዊ ትኩሳት ኦኬ ማለት በቃ ሰው ቢያውቀው ጥሩ ነው። እኛኮ መጽሐፍ ቅዱስ አለን። መጽሐፍ ቅዱሳችን ተምረን ያደግነን። እኛኮ የምንወዳቸው የምናከብራቸው ያማልዱናል ብለን የምናስባቸው በሃይማኖታቸው ገድላቸውን የፈጸሙ የቅዱሳን ልጆች ነን። አባቶቻችን በዛች በኢትዮጵያ ምድር ላይ ምን ያህል ዋጋ ከፍለው ሃይማኖታቸውን እንዳቆዩ የምናውቅ ነን። ተምረናል፣ አውቀናል፣ ጠንቅቀን ማለት ነው። የሰው አንነካም፣ ሀገር እንወዳለን፣ ሃይማኖታችንን እናከብራለን። ስለ ሃይማኖታችን ክፉ መስማት አንፈልግም። በኃጢአት ብንወድቅም ልጆቹ ብንጎልም ቤተክርስቲያኖች ግን ሁሉም ሙሉ ነች። ሙሉም መቤት ነች ቤተክርስቲያናችን። የሚጎላት ነገር የለም። ልጆቿ ተንዘላዝለን በተለያየ ጊዜ በኃጢአት ስለወደቅን አገልጋዮቹ ካህናት መስመራቸውን ስለሳቱ አብዛኛው ማለት አልችልም የቤተክርስቲያን አስተዳዳሪ ትላልቅ ጳጳሳት በፖለቲካው መስመር ውስጥ ገብተው ስለተጨማለቁ ትላንትና ቤተክርስቲያን እናፈርሳለን ዛሬ ቤተክርስቲያን እንገነባለን የሚል ባንድ ራስ ሁለት ምላስ እየሰማን ስለሆነ በርከት የእግዚአብሔር ቅጣት ጨምሮ የገዛ ኃጢአታችን ስለበዛ ነው። አብዛኛው ሶሻል ሚዲያ ላይ በክፋትና በተንኮል ላይ ተጠምደው መመለከታቸው የኢትዮጵያ ኦርቶዶክስ እምነት ተከታይ የሆኑ ነጠላውን ለብሰው አሸሸ ገዳሚ ሲሉ የነበሩ ድጋሚ እዛው ሶሻል ሚዲያ ላይ መልሰው የተለያየ ክፋትና ተንኮል ሰሩ የሚሉ በጣም በርከት ያሉ ሰዎች አሉ። እኔ እነዚህን ነገር ተመልክቻለሁ። አድርባይና አስመሳይነት የበዛበት ጉዞ አያጸድቀንም፣ ወደፊት የማይወስደንም፣ ወደኋላ ይመልሰናል፣ አዘቅት ውስጥ ይከተናል። ትርፋችን ሲኦል ይሆናል። የጻድቃን የሰማዕታት የመላእክት ወይም ደግሞ በቅተው የሄዱ አንስት ቅዱሳን ልክ እንደኛ ሰው ነበሩ። ያለፉበትና የሄዱበትም ጎዳና እያንዳንዱ መመልከት ይቻላል፣ ማየት ይቻላል። ቤተክርስቲያን ሰነድ አስቀምጣለች። እሑድ ታስተምራለች። ማንበብ የፈለገ ብዙ ዋጋ ተከፍሏል። ለውጭ እንጩህ የሚለው ነገር ትንሽ ደካማነት መስሎ ስለተሰማኝ ነው። ቤተክርስቲያን እኮ 60 እና 70 ሚሊዮን የሚሆን ተከታይ አላት። ጀግናንን የሚል የሃይማኖት አርበኛን የሚል በጣም በርከት ያለ አለ። ምንድነው ችግሩ ብለን ቆም ብለን አይተን ምንድነው ክርስቲያን የሚታረደው? ምንድነው መሰረታዊ ችግር? ምንድነው የሚለውን ነገር እኔ አንዱን ልጠቁማችሁ። የኔንም የናንተንም የሁላችንንም ኃጢአት ስለበዛ ነው። ሁለተኛውንም ልጠቁማችሁ። አድርባይነት ስለበዛ ነው። ከሃይማኖት ይልቅ ለሆዳችን ማደር ስለፈለግን ሃይማኖትን ወደ ጎን ስላልነው ዋጋ እየከፈልን ነው። ሶስተኛው ምንድነው? እናንተ እስቲ ፈልጉና ሶስተኛው ላይ እንነጋገር። ጥቅመኝነት ስለበዛ ነው። እነዚህን ነገር ሰብሰብ አድርገን ስናየው የኢትዮጵያ ኦርቶዶክስ ቤተክርስቲያን የትግራይ አባቶች ተገነጠልን ብለው ፖለቲካቸውን ሲሸቅሩ ሲነግዱ፣ ኦሮሚያ ላይ የነበቱ አባቶች ተገነጠልን ብለው ሲሸቅጡ ሲነግዱ፣ ምእመናኑ ከአባቶች በላይ ያችን ቤተክርስቲያን ጠብቆ ሁሉንም አባቶች መውቀጥ አልችልም፣ ግን ችግሩ እዛ አካባቢ ስላለ ነውና የእግዚአብሔርን መጠበቅ አንድ ነገር ነው። መፍትሄ ለኔ የሚታየኝ ብዙ ማውራት ስለማልፈልግ ነው። ማለት አንደበቴ እሳት እንዳይተፋ ነገ ደግሞ በዚህ እንዳልጠየቅ ስለፈለኩ ነው።
ሁለት መፍትሄ አለ። አንደኛው የእግዚአብሔርን ማድረግ መፈጸም፣ ከፍ ዝቅ የሚያደርግ የሚያስግ፣ የሚከፍት፣ የሚቀጣ ወደ እግዚአብሔር መጸለይ አንዱ ነው ብዬ አምናለሁ። ሁላችንም ልቦናችንን ቀና አድርገን ካለንበት ኃጢአት መለስ ብለን አቤቱ እንበል። አቤቱ በሉኝ ብሏል። አቤቱ እንበል። ሁለተኛው ግን የሃይማኖት አርበኛ ቆፍጠን ቤተ ክርስቲያንን መጠበቅ። ቆፍጠን ማን ለምንድነው የምትገለው? መጠየቅ። ለምንድነው የሚረሸኑት? ቤተ ክርስቲያን ውስጥ ምንድነው የተሰራ ያለው? ቤተ ክርስቲያኖቹ እንዴት ናቸው? እነማን ናቸው እያስተዳደሩ ያሉት? ከአድርባይነት ስሜትና ከአድርባይነት መንፈስ ወጥቶ በቤተ ክርስቲያን ጉዳይ ላይ ይመለከተኛል፣ ያገባኛል ብዬ ስለ እያንዳንዷ ነገር መረዳትና ማወቅ የኃጢአቱ ምንጭ ሊያደርቀው ይችላል፣ ሊያድነን ይችላል። አስመሳይነትና አድርባይነት ዝም ብሎ ነጠላ ሻሽሽ ገዳሜ ማለት እኔ እንደው ከኃጢአት እንኳን መትረፍ ባንችል ኃጢአተኞች እንኳን ብንሆን ኃጢአተኛ ሰው ፈሪ ነው። ኃጢአተኛ ሰው ይንቀጠቀጣል። እኔ ኃጢአተኛነታችንን እንኳን ለንስሐ አባታችን ብንናገር ለምን ብለን መጠየቅን ግን በልባችን ይዘን ወደፊት እንድንሄድ ጥሬን አስተላልፋለሁ። ለምን ተገደሉ፣ እነማን ገደሏቸው የሚለውን ነገር ሁላችንም መጠየቅና ማወቅ ያለብን ነገር ነው ብዬ ስለማስብ ነው። አድርባይነትና አስወግድ፣ ሃይማኖታችን ቤተክርስቲያናችን ጠብቅ። ያለው ግን አሁን ሶሻል ሚዲያ ላይ ታፕ ኮፒ ሊንክ ምናምን ወሬ ምናምን ጫጫታ ትርጉም የለውም። ወደ ተግባራዊነቱ እንግባ። ግድ የላችሁም። የሰማዕትነት ጊዜ ነው ብዬ ስለማምን ማለት ነው። የተሰማኝ ይሄ ነው። እግዚአብሔር ኢትዮጵያን ይባርክ፣ ሀገራችን ቤተክርስቲያናችን ይጠብቅልን።